ጊዜው ሲደርስ ይሄን ቀለበት ታደርግልኛለህ? አንቺ ጋር ቢቀመጥ አንተ ጋር ይቀመጥ። አይ አንተ ጋር ይቀመጥ። አሁን በችኮላ የተደረገ ነገር በኋላ ሁለታችንም ሊቆጫን ይችላል። እሺ ምናምን መልሰሽ ስትሰጪኝ ትንሽ ይደብራል። እኔ አሁን ላይ እያሰብኩ ያለሁት ያው የቤት ክራዩ ምናምን ነገር ነው። ያው ሶፋ እንዴት እገዛለሁ ምናምን እያልኩ ነበር ሳስብ የነበረው። ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ የኛ ፋሚሊዎች? እንግዲህ ዛሬ እኔ በአሼ ቤት መጥቻለሁ ማለት ነው። የአሼ ቤት ነው እና እንዴት ናችሁ? ደህና ናችሁ? ቆይታ እንዴት ነበረ? የአመት በዓል እንትኖች እንዴት ነበሩ? ፕሮግራሞቻችን እንዴት ነበሩ? እስካሁን አይ ቲንክ አመት በዓል አላለቀም፣ እስከ መስቀል ይቀጥላል ብዬ አስባለሁና እኔ እንጃ። በድጋሚ ሁላችሁም ባላችሁበት እስካሁን ድረስ የኔ እንኳን አደረሳችሁ እንኳን ብያለሁ። በዓል በጣም አሪፍ እንደሆነ ተስፋ አደርጋለሁኝ። እኔ ጋርም በጣም አሪፍ ነው እና አሁን እንግዲህ አዲስ አመት ጀምረናል አይደል? በአዲስ አመት ያው ብዙ ነገር ይታቀዳል፣ ብዙ ነገር ይሰራል ምናምን ብዙ ነገር አለና ያው እንግዲህ ያሰብነውን የሚያሳካልን አመት ያደርግልን። ለራሴ አመኝ ብያለሁ ማለት ነው። እና በተረፈ እንዴት ናችሁ? ደህና ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ያው ካሼ የተፈጠረውን ነገር አይታችሁታል። በአመት በዓል የሆነ ነገር ጠይቆኝ ቀለበት አድርጎልኝ ማለት ነው። እሱን ነገር እንዴት ነው የዛኔ ተቀብየው አይሆንም ብየዋለሁ። መቀበሌ የሆነ ካለፈ በኋላ እንትን ብሎኛል ማለት የሆነ እንደ መከንከን አይነት ነገር ብሎኛል። ቆጭቶኝ ምናምን ወይም ደግሞ በነገሩ ተከፍቼ ሳይሆን አለ አይደል የሆነ ነገር ስታስቡት ምናምን ደጋግማችሁ። እኔ በዛ ሰዓት ድንገት ስለሆነብኝ በቃ እንትን አላልኩኝም ማለት አላሰብኩበትም ምናምን አቅጄ ቁጭ አልኩበትም ነገር አይደለም እና እንደ ሴት ልጅ በጣም ከባድ ነው እንደዚህ አይነት ውሳኔ ስትወስኑ ማለት ቤተሰብ አለ ኢቭን እራሳችሁ ላለና ሁሉንም ነገር ታቀርቡበት ሲደረግ አሪፍ ነው። አንዳንዴ ገጠመኝም ቢሆን እኮ ጥሩ ነው ማለት አጋጣሚ የተደረገም ነገር ቢሆን ጥሩ ነው። ግን የሆነ አንዳንድ ጊዜ ደግሞ ካልታሰበ እኔና እሺ ደግሞ የነበረን ግንኙነት ዝም ብሎ የመጣ አይደለም። በመሀላችን ብዙ ጠብ ሲያልፍ ነበር። እኔ አሁን እሱን ማንሳት አልፈልግም ማለት አሁን አዲስ አመት ነው በቃ የጀመርነውና ይቅርታ እና አዲስ አመት ነው የጀመርነውና ሁሉንም ነገር መጥፎ ነገር አብሶ በመሀላችን የተፈጠረው መጥፎ ነገር ሰውም ሲገባብን ነበረ። በጣም ብዙ የሚያስጠላ ነገር በመሀላችን ገብቶ አሳልፈናልና እሱ ነገር መሀላችን ላይ ተፈጥሮ እኔና እሱ ግንኙነታችን እንዲሻክር አድርጎታልና በአንዴ ከዛ ግንኙነት ወጥተን ህይወት ለመጀመር በጣም ከባድ ነው እና እኔ በአመት በዓል እንደዛ ሲጠይቀኝ አንደኛ አመት በዓል ነው፣ ሁለተኛ ደግሞ አሼ ነው የጠየቀኝና እንዴት እምቢ እላለሁ ብዬ ይዛኔ በእውነቱ በጣም ደንግጬ ነበረ። ካሜራም ስለነበረ እኔ የውስጤን መግለጽ አልቻልኩም፣ ግን ደስ ብሎኝ ነበረ። እኔ ማለት ነው ነገር ማለት ነው ለሱ የሆነ ጥሩ ስሜት አለኝ። ይሄ ነው ማለት ማለት ነው። ግን እንዴት ነው ይሄ ህይወት ለመጀመር እሱ ባለፈው ቪዲዮ ላይ አይታችሁት ከሆነ ቤት እንከራይ አብረን እንኖር ብሎኝ ነበርና ቤት መከራየት በጣም ከባድ ነገር ነው፣ በጣም ማለት ነው። ምክንያቱም አብራችሁ ስትኖሩ ከዛ በኋላ መጋባት የሚባለው ነገር አለ፣ ቤተሰብ ትውውቅ አለ፣ ልጁ ማን ነው የሚባለው ነገር አለ እና ያሳለፍነው ነገር ደግሞ እኔና እሱ መረሳት አለበት ማለት ብዙ ነገር በእኔ ቤተሰቦችም በእሱም ጓደኞች ምናምን በቃ ብዙ ነገሮች ተፈጥረው ስለነበረ ቢያንስ ትንሽ መቆየት አለብኝ ብዬ ስላመንኩኝ ነውና እናንተ እስኪ ምን ትላላችሁ? ማለት ትክክል እንዳልሆንኩ የተሰማኝ አይነትም ነገር ነውና ማለት የሆነ ያጠፋው ምናምን እሱን ያስከፋውት ነገር እየመሰለኝ ነው። በእውነቱ በዚህ ሰዓት እንደዚህ እንከራይ እንደዚህ እንጋባ የሚል ሰው የለም እና ይሄን አስቦ እንኑር ምናምን ማለቱ እኔ በጣም ነው ደስ የሚለኝ። ምክንያቱም እኔ ለሱ ጥሩ ስሜት አለኝ፣ ግን ይሄንን ኑሮ ለመጀመር ግን አሁን ላይ በቂ አይደለሁኝም ማለት በቂ ዝግጁ አይደለም ውስጤና አብረን ብዙ ቀኖችን በቃ የሚፈጠረውን ነገር መጋፈጥ ማለፍ አለብን እና ከዛ በኋላ እንግዲህ ፈጣሪ የሚለውን ነው የሚሆነውና ብቻ እኔ እንደዛ ነው የማምነው። እና አጠፋሽ የምትሉኝ ካላችሁ እስኪ ኮሜንት ላይ እንትን በሉኝ። ምክንያቱም እኔ በእንደዚህ አይነት ነገር ብዙ ልምዱ የለኝም። ከዚህ በፊት እንደዚህ አይነት ነገር አጋጥሞኝ ነበር እና በቤተሰብ ምናምን መጥቶ በቃ መጥፎ ነገር ስለነበረ የሆነ በችኮላ የዛኔ ስለገባሁኝ አሁንም በችኮላ ቢደረግ እንደዛ ይሆናል ከሚልም አንጻር ነውና
ብንረጋጋ ይሻላል ነው ያልኩት። ግን ባለፈው ዕለት አሺ ደግሞ አይታችሁት ከሆነ በጣም ተናዶ እኔ ያለመፈለግ ስሜትና ጭራሽ እሱ ሰው አግኝተሽ ነበር ምናምን ነገር ነው ያለኝ እና እኔ ሰው አግኝቼ ሰምቼ እንደውም ጭራሽ እንኳን ደስ ያለሽ ካለኝ ውጪ ሰው አላገኘሁኝም። ሰው ያን ያህል እንትን መጥፎ እንትን ወደ እኔ አላቀረበም እና ከራሴ ጋር ብዙ ስታመላልሱት ብዙ ሀሳብ ይመጣላችኋል እና ከራሴ ጋር ተማክሬበት እና ወሰኜበት ነው ያደረኩት እና ብቻ ለጥሩ ያደርገው ነው የሚባለው እና እኔ ጥሩ ነገር ከማሰብ ነው እንጂ መጥፎ ነገር እንትን ብዬ አይደለም። እና እሱ በጣም ተናዶ ነበር። የሰው ምክር ሰምቼ ያመጣው መስሎታልኝ እና በጣም ተናዶ ቤት እንከራይ ብሎኝ ጠርቶኝ ነበርና በእኔ ቤት አይታችሁት ከሆነ ተናዶ ጥሎኝ ነበር ሄደውና ብቻ አስከፍቼዋለሁ። እሱ አዲስ ነገር ለመጀመር ከኔ ጋር ለመኖር አዲስ ህይወት ለመጀመር ለመምራት አስቡ እንደዚህ ጥያቄ አቀርቦልኝ እኔ ብቻ የሆነ አለ አይደል እምቢ ብየዋል። ግን የሆነ ላለማስከፋት ጥሬ ነበረ። ግን ያው እንደሚያናድደው እርግጠኛ ነበርኩ። ምክንያቱም ያሰበው ነገር በቃ አልሆነም፣ ሙሉ በሙሉ አልሆነም እና እረዳዋለሁ። እሱንም ቢሆን እረዳዋለሁ። የመናደድ መብት የለውም እያልኩ ሳይሆን ግን በእኔም ቦታ ሆኖ ማሰብ አለበት። አንድ ሰው በራሱ አንግል ብቻ ያለውን ሁሌ ጊዜ እያሰበ ከሆነ ሁሌ ይከፋል፣ ሁሌ ይጎዳል። ስለዛ እሺም እሱን ነው በቃ ማድረግ ያለበት እና ደግሞ በቃ ይረዳኛል ብቻ ብዬ አስባለሁ። እና ዛሬ ቤተሰብ በሱ ቤት የመጣሁበት ምክንያት ባለፈው ያው እንደዛ ተናዶብኝ ስለሄደ እንግዲህ አሁን አዲስ ዓመትም ስለሆነ በመሀላችን እንደዚህ መጣላት የለብንም። ከዚህ በፊት ብዙ ጊዜ ተጣልተናል፣ ብዙ መጥፎ ቀኖችን ስላሳለፍን ካለን ከነበርንበት ደስታ በዚህ ትንሽዬ ምክንያት ባለመግባባት ብቻ ተፈጥኖ ወደ ችግር ውስጥ ከመግባት ይልቅ ተነጋግረን ብቻ የሆነ ቀስ አድርጌ ለመናገር ሞክራለሁኝ እና በእኔም በኩል ጥፋት ሊኖር ስለሚችል ማለት ላስቀይመው ስለምችል ሳላቅ ይቅርታ አለዋለሁኝ። ብቻ ጠርቼዋለሁ። ይቅር የሚለኝ ይመስለኛል፣ ማለት የሚረዳኝ ይመስለኛል እና እስኪ እንግዲህ ይመጣና ያለውን ነገር አስረድቼው ተግባብተን እንስማማለን ብዬ አስቤዋለሁ። ብቻ እስኪ ይምጣና አንዳንድ ነገር እንባባላለን። አብራችን ሆኑ። መውደዴን ነግሬው ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ ከሆነ ሚስጥሩ አይሻለኝ ሞይ ግልጹን መናገሩ። ምነው ትንሽ ጉንፋን ነው። ምነው ምን አገኘህ? ምን ነካ? እንዴት ናችሁ ፋሚሊ? ደህና ነገር ደህና ፊት ምናምን ልክ አይደለም። ሰላም በላቸው። ያንተ ፋሚሊዎች ናቸው። አየሁት እኮ ካሜራማን። እሺ ሰላም እንዴት ናችሁ ፋሚሊዎች? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን። ያው እንግዲህ ሁሉም ነገር እንደምታስቡት አይሄድም። እንግዲህ ምንም ማድረግ አይቻልም። አሁን ጀምሯል ልዴቱ ማለት ነው። እሺ እንኳን ደህና መጣ። እንኳን ደህና ቆይ። ምንድን ነው የምትኮሳተረው ዝም ብለህ? ጉንፋን እና ጉንፋኑ ያኮሳተራል ታዲያ? ጥርስህን ነው እንደ ጉንፋን ያዘ? በስነ ስርዓት አዋራኝ እንጂ። እያወራሁ እሺ እስካሁን እንደተናደድክ ነው? እና ለሳቅ እኔ ቤት ለመከራየት ስንት ዕቃ ለመግዛት ተፍተፍ ስል አንቺ የሆነ ነገር ብለሽኝ ልሳቅ ታዲያ? እሺ ማለት ለምን ለመረዳት አትሞክርም? በቃ ይቅርታ እንዳጠፋው እኮ አውቃለሁኝ። አንተ እንዳሰብከው እንዳልሆነልህ እንዳበላሽሁት እኮ አውቃለሁ። ግን አይሆንም በቃ በዚህ ሰዓት እንደማይሆን እኮ ቀስ ብዬ ማለት ላስረዳው። ለምን ትረዳኝ አትሞክርም? ተረዳሁሽ በቃ ማለት እያኮረፍክ ነው የምትረዳኝ? አይ መጀመሪያ ተቀበልሽ አይሆንም። በቃ እኔ መጀመሪያ የማደርገው ነገር ጠፋኝ። ምን ማለት እንዳለብኝ አላውቅም ነበር። እምቢ ብልህ ደግሞ ሌላ ነገር ነው የሚመስለው እና እሺ ምን ማድረግ ነበር? እስቲ በእኔ ቦታውን አስቦሽ። አንቺም በእኔ ቦታውን አስቦሽ። ስለዚህ በቃ ያለውን ነገር ለመረዳት ሞክረሽ። እኮ ለመረዳት እየሞከርኩ ነበረ፣ ግን አንቺ ግን የማይሆን ነገር ነው ማለት የማይቀለድ ቀልድ። አሁን በዚህ
አልቀለልኩም። እሺ ለምን ለመረዳት አትሞክርም? በቃ ሁሉንም ነገር አልፈናል አይደል? ትተናል። ለምን በይቅርታ የምታምን ሰው አትሆንም? ይቅርታ አልኩ አይደል? ምንድነው? አይ እኔ ብዙ ነገሮች ፊት ነው ይቅርታ እየጠየቅኩ ያለሁት። ለምን ይቅርታዬን አትቀበለኝም? ያው በነገራችን ላይ ያው እኔ መፍታኔ ምናምን ነገር ታውቆኛል እኮ በቃ አየህ፣ እኔም እንደታወቀህ እኮ ታውቆኛል። ልክ ነሽ፣ ግን ደግሞ ያው ነገሩ ቢፈጥንም ምንም ችግር ያለ አልመሰለኝም። ለዛ እኔ አላውቅም። ይኸውልህ ይሄንን ነገር እኮ በማለት እኔም እየተጎዳሁኝ ነው ማለት ያንን ነገር በዛ ነገር ደስተኛ ሳልሆን ቀርቼ ሳልፈልግ ቀርቼ ምናምን አይደለም፣ ግን በቃ አሁን ጊዜው እንዳልሆነ ነው የሚሰማኝ። በቃ እሺ እኔ ስለሽ አንቺ ያለ ፍላጎት ምንም የሚሆን ነገር የለም። በቃ ስለዚህ ተረዳኸኝ? ይቅርታ አደረክልኝ? ምንም ማድረግ አልችልም። እንግዲህ እሺ ጊዜው ሲደርስ ይሄን ቀለበት ታደርግልኛለህ? አንቺ ጋር ቢቀመጥ አንተ ጋር ይቀመጥ። አይ አንተ ጋር ይቀመጥ፣ አንተ ጋር ይቀመጥ። ከዛ አንተ ጊዜው ደርሷል ብለህ ከዚህ በኋላ ስታስብ ሲሰማህ ትሰጠኛለህ። አሁን በቾኮሌት የተደረገ ነገር በኋላ ሁለታችንም ሊቆጫን ይችላል። ተቀበለኝ። እና እንዴት ነው ቆይታ? እንዴት ነው? ነገራችን ላይ ያው እኔ ነገሮችንም ያው ይሄ ትልቅ ነገር ነው እና ነገሮችን ብዙ ማካበድ ስላልፈለኩ ነው እንጂ በጣም ደብሮኛል እውነት ለመናገር እኮ በቃ ይቅርታ አልኩ እኮ። ኧረ እሺ ተፈጠረህ ለመረዳት ሞክር እስቲ። በእኔ ቦታ ሆነህ እሺ አስበው። እሺ ለቤተሰብ ሻው ምን ብዬ ነው የምናገረው? በእና ባንተ ማለት ስንት ነገር ሲፈጠር እንደነበር ቤተሰብ ደግሞ ስንት ነገር ሲሰማ እንደነበር አይተሃል አይደል? አሁን በአመት በዓል ምድር እንደዚህ ነገር ተፈጠረ፣ እንደዚህ ሆነ፣ ማንን እንደዚህ ቀለበት ማን ያደርጋልሽ ቢባል እሱ ነው ብላቸው ምን ሊፈጠር እንደሚችል አስበዋል? ለእኔ አታዝንልኝም እኮ። ያው በነገራችን ላይ ምንም ማድረግ አይቻልም። ያው እኔም እንትን ብያለሁ። ይኸውልህ ሰዓቱ ሲደርስ በቃ ምንም ነገር እንድታደርግ አልከለክልህም፣ ግን አሁን ላይ በቃ አይሆንም። ለምን አትረዳኝም? ግን ደግሞ ሰጥቶ የሰጠሽ ሰው የሆነ ሲመለስ በጣም ከባድ እሱ ነገር ትንሽ ያው በቃ እኮ እኔ ይኸውልህ ብዬ ላስረዳ እንደምችል ነው ያላቀም። ለማንኛውም ተረድቼሻለሁ። ይሄን ያህል መጨናነቅ አይጠበቅብሽም። ያው ካሁን በኋላ እንግዲህ ጓደኝነታችንን መቀጠል እንችላለን ብዬ አስባለሁ አይደል? አዎ እኔም እሱን ነው የምፈልገው። ያለውን ነገር እያየህ ማለት የሚቀጥለውን ነገር አብረህ ማድረግ ነው አይደል? እኔ ብዙም መጨቃጨቅ ምናምንም አልፈለኩም። በጣም ነው የደበረኝ፣ በጣም ነው የከፋኝ። ማለት ስንት ነገር አስቤ ምናምን ቀለበት አድርጌልሽ ምናምን መልሰሽ ሰጪኝ ትንሽ ይደብራል። እኔ አሁን ላይ እያሰብኩ ያለሁት ያው የቤት ክራዩ ምናምን ነገር ነው። ያው ሶፋ እንዴት እገዛለሁ ምናምን እያልኩ ነበር ሳስብ የነበረው። በጣም ይቅርታ ማቋርጬ ሄድኩት ትንሽ ደብሮኝ ስለነበር ነው። እና እንግዲህ ያው ያሰባችሁት ነገር ሁሉም ነገር እንዳሰባችሁት አይሆንም ማለት ነው። ያው ግን አሁንም እንግዲህ ያለውን ነገር ማለት ተደባብረን እንትን ከምንል ቀለበቱን እንግዲህ መልሳልኛለች። ስለዚህ ይቅርታ። እሺ በእውነት ይቅርታ። እኔ በቃ የሚሰማኝ ነገር ይሄ ስለሆነ ነው፣ ትክክለኛው ነገር መስሎ ስለታየኝ ነው። አንቺ ልክ ነሽ፣ ግን እኔም ደግሞ ያው ቀለም ማለት ፈጥኛለሁ። እንደፈጠንኩም ታውቆኛል። ብቻ የሆነ ሆኗል። በቃ ይቅር መባባሉ በቃ ይቅር ብያለሁ። እንግዲህ ስለተረዳኝ በእውነት በጣም ነው የማመሰግነው። በጣም ያው እሷም ደግሞ ትንሽ ያጠፋቸው የኔን ስሜት ለመጠበቅ ብላ ባለፈው በዓል ላይ ለዛ ነው ቀለበቱን የተቀበለችኝ። ሳስተው ትናንት እያሰብኩት ነበር ነው። በቃ ምንም ማድረግ አይቻልም፣ ችግር የለም። ተረዳኸኝ? በጣም አድርጌ አመሰግናለሁ። እንደምትረዳኝ ተስፋ አድርጌ ነበረ። ውስጥህ ብቻ ጥሩ ነገር እንደሚያስብ አውቃለሁ እና ደግሞ እኔም መጥፎ ነገር አስቤ እንዳልሆነ መቼም ትረዳኛለህ ብዬ አስባለሁ። እና ሁሉም ነገር ደግሞ በጊዜው እንደሚሆን ተስፋ አደርጋለሁ አይደል? ሁሉም ነገር በጊዜው ይሆናል። እንዳልተቀየምከኝም ተስፋ አደርጋለሁ። ብቻ በጣም አመሰግናለሁ። ቃል የለኝም። እና ቤተሰብ እንግዲህ ይቅርታ አድርጎልኛል። በጣም ነው ደስ ያለኝ የምር ማለት አላውቅም። እኔ ቃል የለኝም። እሱ ባለበት እንደዚህ መናገር አልችልም። እና እናንተንም አመሰግናለሁ። አሁን እንዳያችሁ ጉንፋን ይዞኛል ትንሽ። ጉንፋን ስለታመመ ያው እንግዲህ እኔ ያው ከይቅርታው ጋር ልጋብዛ ጉንፋን የሚያስጠፋ ነገርና ወክና ወይስ መጀመሪያ ልጋብዝክ? የት ይሻልሃል? በመጀመሪያ እንግዲህ ያው ፋሚሊዎችንም በደንብ አላወራውም። ይቅርታ በጣም ትንሽ ጉንፋን ይዞኝና ያለው ነገር ትንሽ አስከፍቶኝ ነበርና
አሁን ግን ቆም ብዬ ሳስበው ያው ያቡም ልክ ናት፣ አትሳሳችም። እንደዛ አይነት ተራጂ ሰው ይስጣችሁ በእውነት። እንኳን እንዳይስተላለፍብሽ። ችግር የለውም ያሉት የምር በጣም አመሰግናለሁ። ችግር የለም እና ካጠገቤ ስለሆንክ በጣም ነው ደስ የሚለኝ። ፈጣሪ አንተን ለኔ ስለሰጠኝ እድለኛ ነኝ። ጸጥ አልክ ምንድን ነው? ጉንፋን እንደዚህ ያስደርጋል እንዴ? ቆይ እና ቤተሰብ እንዳያችሁት ነው ተታርቀናል። እንግዲህ በጣም ነው ደስ ያለኝ። ስለዚህ ይቅርብ መሰለኝ። ወተትና ቀሽር ፈልጋለሁ። እሺ መጀመሪያ ትንሽ ሰውነት እንዲሞቅ ወክ እናድርግ አይሻልሽ? ከዛ ሁኔታህን አይተን ደግሞ ወደ ቀሽር ነው የምትፈልገው ወይስ ምንድነው? ቀሽር ፈልጋለሁ፣ ወተት ፈልጋለሁ። ግን ደግሞ ገረጣጣ ምንድነው ነገር? የምሬን ነው። ያው የገረጣሁት ሀሳቡ ነው። አይዞህ በቃ ወደ ኋላ እንመለስም ብዬ ነው። እሺ ቤተሰብ በጣም አመሰግናለሁ። እንግዲህ እናንተ ቻው። Amale le le le, samale le la no. Amale le le le, samale le la, samale.